200 ሺህ ይረለች መልስ አውቀሽ ነው ጂጂ መልስ ልጆቼ ይሳይ እግዚአብሔር ምስክሬን ነው ጂጂ አዳምጪ እሺ አዳምጪ ቤታዮ $214,000 ነው የሰራችው ላለፈው 214,000 የሰራች ልንገር አሁን ከኛ ጋር ያለውን እንትቶ ችግሩን አውጣና ኖርማል አስበው 90,000 ነው 90,000 አንዴ ላሳይሽ አልተረዳሽም አሁን ይኸውልሽ 212,000 ሰርታ 90,000 ግን መልሳ ሰጣለች 90,000 ለበል 40 እኮ ናት ይኸውልህ አዳምጠኝ ይወዳ አዳምጠኝ አንደኛ ወርቁ አይተነው ማለት ትልቅ ገንዘብ ያለው ሰው እስ ሚሊዮነር ኦኬ ይባላል በዱባይ 1 ግራም ለምሳሌ $50 በቀደምታ $39 ነበር እኛ ጋር ወርቅ $39 ነበር የወርቅ ዋጋ ስንት ነው ጉግል ባላሳይ ሽክላምጣ አንዴ ምን አባታችሁ እንድናወራ ፈለጋችሁ እከኩላ እኔ ከፈለግሽ ነገ አውጥቼ አሳይሻለሁ የዳይመንድ አይነት ምን እነዚህ ጡሃናም ደሃ በሙሉ እከክ ግማታሞች ልጅቷን ራሱ እንደዚህ ያደረጋችሁ ነው እታች እንደዚህ ሰው እንዲንቃት ያደረጋችሁት ምን አባ የገባላት አንበሳ አይበልጥም እንዴ ዛሬ አፈር ብሎ አፈር ያስበላችሁና ምን አይነት ጉዶች ናቸው በመድኃኒዓለም ጋይስ ካሮቱ ስንት ነበር 22 ነው 18 ነው 24 ነው ካሮቱ ና ይኸውልህ 24 ካረንት አለ ይኸውልህ አይ ነው ስንት ነው አይ ቲንክ 22 ስንት ነው የሰጣት 24 ነው ኦኬ 4 ኮን ላሳያችሁ ነው ዩኤስ ዶላር ቆይ ላሳያችሁ እዚህ ጋር ኦኬ 4,000 ብር እንኳን አይሆንም $4,000 ይኸውልህ ዋናው ሀሳቡ ነው ማለት ጀመሩ አገር ብሉ ያው ጂጂ ቆይ ኢንፎርሜሽን ልስጥሽ ሚስተር ኢዮዳብ ቤታዩ አፓርትመንት ውስጥ ነው የምትኖረው $1,250 ነው የራሷ ጉዳይ እነዚህ ነው ብዙ ነው አለሷ እንዴ ያምሻል እንዴ የምትነዳው መኪና $6,000 ነው ኮስት የሚያደርገው ለቤታየው 40 ግራም ወርቅ ማለት አረንቺ ሴትዮ ናት መጥረኝም ወደዛ በመዳሪ አራት መጥረም አንተ ሰው የሚስት ምትነዳው መኪና ያየ ስለዚህ ሴትዮ አልተረዳሽም ለህዝቡ ነው እኔ ለህዝቡ ነው እነዚህ ሙጃዎች አይገባቸውም ይልቁንስ የተሰጣት ጆን ዳንኤል የሰጣት አንበሳ ራሱ ከ40 ግራም ይበልጣል ያ ማንሱሙ ኤርሜችድ የሰጣት ራሱ ከ40 ግራም ይበልጣል እዛ እከኩላ ምን አንተ ምን ደሃ ብቻ ነው ባካችሁ እሺ የፈለገውን ብቻ ግን አንበሳው ይበልጣል አይ በርግጥ ከአንድ ባለ ሀፍታም የሚባል ሰውዬ ኤክስፔክት ያደረኩት እሱ ቦኖሮ $40,000 መኪና አውጥቼ ፓክ ነበር ማረግላት እከክ ደሃ አላየህም እንደኛ ታጋዮች ስንትና ስንት ሺህ መኪና ሲገዛላቸው አሁን እኔ የሚጠብቀኝን ቤት አሳይሻለሁ ኢትዮጵያ ተገዝቶ የሚጠብቀኝ እከኩላ እግዚአብሔር ምስክሬን ነው ንቀቱ ነው እንጂ ጎንደሬ ስለሆነች እሷንም እንደሚያረጋት አረ ጎንደሬ አይደለችም እንዴ እኮ ነው በጋ አምላክ እዮዳ እየተሰደባችሁ እኮ ነው ጎንደሬ አይደለችም እንዴ የታባቷና ጎንደሬ አባቷ የሱማሌ ጅግጅጋ ነው እናቷ ኦሮሞ ናት እኮ እንዴ አረ አይደለችም አሳየው እንዴ አምጣልሽ አባቷ ሱማሌ ነው ጅግጅጋ ነው ተወልዶ ያደገው ምን ነው የምትቀልጁ አምጥቼ እኮ አሳየውሽ የሱማሌ ኮሚኒቲ ግሩፕ ውስጥ እኮ ነው ያለው ለሱማሌ ነው እንትን የሚለው አሁንም ጎንደርን አታውቀውም ሂዳ አታውቅም እሷን ጎንደር እንዳጋጣሚ ለንግድ ስለሚያመች ናሁም ሰናይ ደግሞ ባደወይ ለዘምኩ በዶላር አይደለም የገዛው ይሄን አንዱ ወጥቶ ሄዶ ናሁም ሰናይ ከወልቃይት የተፈናቀለ ትግሬ ነው ባደወይ አማራ አይደለም የቀበሌ 18 ጎንደርን ያውቃቸዋለሁ ቀበሌ 18 የሚኖሩ ከወልቃይት የተፈናቀሉ በወያኔ ከወልቃይት የተፈናቀሉ ትግሬዎች ናሁም ሰናይ ብሎ እንትናል እንዴ አማራል እንዴ ትግሬ ነው እንዴ that's why ናሁም ሰናይ ትግሬ ነው የቀበሌ 18 እናትን አመጣው እኮ እኔ እኮ በባለው እናቱን አመጣው ማምቤን እኮ እንደዚህ ያስጠመደው ምን እንደሆነ ታውቃለህ ስለናሁም ሰናይ ማለት እኮ ታዲያስ of course እኛ ላይ የዛ ሀገር መንግስት ትግሬ እኮ ነው የተፈታነ እኮ ባለ ጊዜ ማን ነው እያልኩኝ እኮ ነው
እነ ጃኒ እና አዶናይ ትግሬው እንዳለ ተፈቷለኝ። የኦሮሞ ልጆች ዳልቻ እስካሁን አልተፈታም። ይሄው እኔ እኮ ግራ ይገባኛል። ተሳዳቢው ስድብ አሸባሪው ይፈታል። አሁን ማሜ ምን አጠፋ? ፕሬዝዳንት ማሜ ምን አጠፋ? ላለፈው 2 ዓመት 3 ዓመት ምን አጠፋ? ያጠፋው ምን እንደሆነ ታውቃለህ? እየዞረ ናሆም ሰናይም ብሎ ይቅርታ ያለበት ቢካዝ ያቺ እኮ ናት ያስጠመደችው። ከሱ ጋር ጌም ለመጫወት ፈልጋ ገብታ ናሆም ሰናይን ይቅርታ እንዲጠይቅ አደረገችው፣ አስያዘችው። ግን ነግሬው ነበር ባደወይ ማሜ ለራፍ ለምን ነው ይቅርታ የምትለው? እሷ የኦሮሞን ህዝብ ይቅርታ ብላለች እንዴ? እሷ የትግራይ ህዝብ ይቅርታ ብላለች? እንደዛ በረሃባቸው ስትቀልድ ዛሬ እየሄዱ ለሷ ጊፍት የሚያወርዱላት እኮ የሆነ ሴራ ስላለ እኮ ነው። ከመጀመሪያውም አማራን ለማሰደብ የመጣች በአማራ ስም ተደብቃ ይኸውልሽ፣ ጎንደር ማለት ጂጂ ካየሽ እዚህ ሶሻል ሚዲያ ላይ ጎንደሬ ችያለን እኛ እኔ ጎንደር ልጅ ነኝ፣ ተወልጄ ያደኩት ጎንደር ነው። ማሜ ጎንደሬ ናት። ገባሽ? ጎንደሬ ተብለው የሚመጡት መማር ጎንደሬ አይደለችም። አባቷ አገው ነው፣ እናቷ ኦሮሞ ናት። ወታደር ነው አባቷ። ባደወይ የስ ኦሮሞ ኤቭሪባዲ ያውቃል በደንብ የቀበሮ ሜድ ለምን። ስለዚህ ይኸውልሽ ምን መሰለሽ ጂጂ፣ እየቀለድኩኝ አይደለም። ኦሮሞ ያልሆኑት ስልጤዎች ኦሮሞ ነው ይመጣሉ። አሁን የኦሮሞን ፖለቲካ የሚያራምዱት ከሰማሽ ሶሻል ሚዲያ እንዳሉ ስልጤዎች ናቸው። በጎንደር እየቀለድኩ ልጥራልሽ፣ ስም ልጥራልሽ፣ እኛ ዝም ስንል ልጥራልሽ ወይ አይደለም እንዴ? በኦሮሞ አሁን ስልጤዎች አሉ እንዴ? ኦሮሞ ተሸክሞ እዛ ካናዳ ያስገባው አንድ ታውቃለህ? ማሜ የሚባል ግብጽ ነበር። ኦፍ ኮርስ እንዴ ማሜ ፕሬዝዳንትን ግብጽ ቁጭ አድርገው እሱን አሜሪካን ያስገቡት ተሸክሞ የኛል ወንድ ፕሬዝዳንት ማሜ እኮ የሙባረክ ወንድም እኮ ነው። ስልጤ እኮ ነው ማሜ። ቢሆንም አፉን በኦሮሞኛ ፈታ ያደገ ነው። ነው ትክክል። ኦሮሞውን ትክክል። ይኸውልሽ ልልሽ የፈለኩ ምንድነው ይሄ ጎንደሬዎች አይደሉም፣ ውሸት ነው። አማራም አይደሉም፣ ጎንደሬዎችም አይደሉም። እዚህ ጋር አሁን ዘገየ ገብረ ጻዲቅ ትግሬ ሃሽታግ ትግሬን አታውቂያለሽ? ጌታ ምስክሬ ነው የምልሽ። ጌታ ምስክሬ እኔ ትግሬ ናት። ላያጅቡ አንበሳ የምታወርድለት በየቦታው እየሄደች ለምን ይመስልሻል? አይደለም ወሬዋ በሙሉስ እኛ ሰሜኖች ትላለች። ኦፍ ኮርስ ሶ ይኸውልሽ እኔ ሰሜኖች የሚል የለም። ገባክ? እኔ የተጠመድኩት ስላጋለጥኳቸው ነው። እኔ ይኸውልሽ ብር ሰጥቼ ነው ቀርቤ ነው ያው ተጣልታችኋል። ፎቶዋን አምጥቼ ለጠፍኩላት፣ ትግሬ እንደሆነችና ቤተሰቦቿን አምጥቼ ለጠፍኩላት። አበደች፣ አለቀሰች፣ እንትን አለች። ይኸውልሽ ምን ሺዘ ኖባዲ ዝም ብላ እናያጅቦ ይኸውልሽ መከተል ያለብሽ ጂጂኪያ ብሩን ነው መከተል ያለብሽ። አያጅቦ ድብን ያለ የቲፒ ኤርትራዊ ነው። አያጅቦ ታውቂያለሽ? ትግሬ እንኳን አይደለም ኤርትራዊ ነው። ቤተሰቦች እንደ ኤርትራ ነው ያለው። ኖ ትግያው አንድ ነው። ኤርትራዊ ነው አያጅቦ አንድ ናቸው። በግን ትግሬ ነው ያያቸው በዚህ ኤርትራዊ ነው። ይኸውልሽ ግን ቢሆንም ቤተሰቦቹ እንዳሉ ኤርትራ ነው ያሉት፣ እህቶቹ እንዳሉ ኤርትራ ነው ያሉት። ኧረ ተው 100% ለእኔ እኮ አይደለም ጂጂ። እኔ ይኸውልሽ እኔ ስለማውቅ ነው ብር ሰጥቼ ገብቼ ተጠግቼ ነው ያገኘኋቸው። አይ ነው እንዴ እኔ እኮ ኮስት 400,000 ብር እኮ ነው ኮስት ያደረገኝ የእሱን ትክክለኛ እንትኑን ለማምጣት። እረፍ ይሉኛል እንዴ ወደ ምን መሰለሽ አሁን አማራው ጂጂ በጎንደር ስም ይመጣሉ። 90% ጎንደር ከብልጽግና ጎን ነው ታውቂያለሽ? ቆይ እንዴት አሁን ቆይ ያያጅቡና ኤርትራዊ መሆን በምን አወቅ? ኧረ በተይ በእናትሽ ለኔ ያያጅቡን እኮ 7 ዓመት እኔ እኮ ከ400,000 ብር በላይ ሰጥቼ ነው። ብር ከሰጠሽው ይዤዋለሁ በደንብ። እኔ እኮ ለዚህ ህዝብ እኮ ስታገል ግን እኮ ኤርትራውያኖችን እኮ ይሰድባል። እንደም ፌክ ነው። የማሃሪ ቤት ሞዴሬተር ነው፣ የሚቂ ቤት ሞዴሬተር ነው። አንቺ በትግረኛ የሚያወሩትን አታውቂም። ይኸውልሽ ለማስመሰል ትመጭና ምን ያደርጋሉ መሰለሽ? ለማስመሰል ትመጭና አሁን ለምሳሌ ሃሽታግ ብሎክ ፍታት በይው አለች። አልፈታትም። ምክንያቱም ለምን አንቺ የዘለታ አንቺ በትግሬነቷ መኩራት አለባት። ከአማራ ፖለቲካ አንቺ ትግሬ ነሽ እንዴ? ሃሽታግ እንደ የጆከርና ያያጅ ስሚ ዘገየ ገብረ ጻዲቅ ትግሬ እንደሆነ በደንብ መረጃ እስከነቤት ነው። እዮዳብ ጆከር ማለት አታውቀውም። መጀመሪያ የመጡት ዳልቻ ይዞት የመጣው ቤት ነው።
ኦኬ ጆሃንስበርግ ነኝ ብሎ ነው የመጣው። ትዝ ይልህ እንደሆነ የክሪስ ብራውን ፎቶ ሆኖ ግን የመጀመሪያ የድሮ ቲክቶካችን ላይ ትዝ ይልህ እንደሆነ በቀለበት ነበር ፕሮፋይላችን ገስት ስትገባ እንዲህ ሙሉ አልነበረም። የኔ እናት ተጋሩ አገኘን ብለን እሱ ዳልቻ እኛ ሆነን ቅጥቅጥ እናንተ ድሮ ማለት ነው። እኔ ማቀው በተጋሩነቱ ነው። ጆከር እግዚአብሔር ምስክሬ ነው። በተጋሩነቱ ነው ማቀው። የሆነ ሰዓት ላይ ክርብት ብሎልህ እሱ ነው እሱ አይደለም እሱ ነው እሱ አይደለም። ከዛ ምን ይለኛል ታዩ እንደዚህ ብሎ እንዲራገጥ እኔ እኮ በቪዲዮ አውርቶኝ እኮ ነው ያዝኩት። በደንብ ነው አለው በደንብ አለ። እኔ እኮ በጣም ሰልዬ ገብቼ እንትን እያረኩኝ በጣም ከዳልኩት እንደሚያዝ አቅ ነበር። ገባሽ? እኔ ደውዬ ጆከርን ውጣ ብዬ በደንብ መጨረሻ ላይ እና ታውቀዋለህ እንደዚህ መልኩ በደንብ እና አሁን እዚህ ላይ የምታቸው ፎቶዎች ትክክል አይደሉም ማለት ትክክለኛ ነው። ዘገየ ማለት ያንን ነው። እንደዚህ ወጠጤ እኮ ነው እንዴ? ስሚ ራሱ ነው ዘገየ ማለት ጆከር ዘገየ ማለት ይሄ በዝም የምታዩት ነው። መንግስትን በደንብ ያውቃል። ስሚ ይመላለሳል እኮ ኢትዮጵያ እኮ ይመላለሳል። እንትና ማናት ሳራ ላበሻ ቤት ነው የሚውለው። በቀደም የሆነ ሰው ምን አለኝ እዛ ቤት ውስጥ አይተነዋል አሉ። እግዚአብሔር ሳራ ላበሻ እዛ ጋር ተሳስታ ባለፈው ምን አለች? እንደለመድከው በቃ መጣ እዚህ ጋር ብሩን ትወስዳለህ አለችው። ቪዲዮ ቀድቻቸዋለሁ። ይመቻቸው። ይኸውልሽ አንተ እሱ ለሪኮርድ አንተ ነህ የላክልኝ ታዲያ? ስሚ አዳምጪኝ። መሲ ብሪጅስቶን እና ዘገየ ገብረ ጻድቅ ቤተሰብ ዘመድ ናቸው። የደም ዘመድ ናቸው። መሲ ብሪጅስቶን እና ዘገየ ገብረ ጻድቅ የደም ዘመድ ናቸው። ፖለቲካውን ማወቅ አለብሽ ጂጂ። የኦሮሞና የአማራ ፖለቲካ በማን እንደተያዘ ታውቂያለሽ? የኦሮሞና የአማራ ፖለቲካ ሲመጣም ጅማሬው ይህን እንግዲህ አሁን እኔ ከፖለቲካው ስለወጣው በደንብ አሳይቻቸዋለሁ፣ ጨርሻለሁ። ከአሁን በኋላ እኔ ምክንያቱም አሁን ማን እንደሚታገል ዘመነ ካሴ ኤርትራ ነው ያለው፣ አሁን ከኤርትራ ጋር እየሰራ ነው። ስለዚህ አሁን ማን ለማን እንደሚታገል አላውቅም። ጎጃሜ ነው የፖለቲካ ጉዳይ ነው፣ ችግር የለውም። አላውቅም ስለማላውቅ ግን ዘራችን ኦሮሞን ዘራችን ትግሬ ነው የሚሉት እዚህ ላይ ያሉት ሰዎች ትክክል እንዳልሆኑ በእነዚህ ልጆች ላይ ወያኔ ከባድ ህዝብ ነው። ይኸውልሽ ያት ብቃለች ብርጅስቶን አይስፖር መጣች እንዴ ይኸውልሽ ይመቻቸው። አሁን እነዚህ ሰዎች አንቺ ዘመንሽ ነው እንደ ጆከር ለሀገራቸው ይኸውልሽ ነገርማ ከነዚህ ሰዎች ጋር ቀልቀል ይገልጽ ጆከር እንደ ብርጅስቶን ለትግራይ የታገለ ሰው አለ ቲክቶክ ላይ ለቲዲኤፍ ያለ ሁሉ አማራ። ስለዚህ ዛሬ ይኸውልሽ ዲጂታል ወያኔ በደንብ አድርጎ ትሬን አድርገዋቸዋል። ጎበዞች ናቸው እነዚህ። ግልብጥ ይላሉ። ዴኖ ሃው እንዴት አድርገው መግባት እንዳለበት እንዳለ። አሁን የሶሻል ሚዲያ አማራ ፖለቲካ የሚቆጣጠረው ቲፒኤልኤፍ ነው። ወደድሽም ጠላሽም አብዛኛዎቹ የጎጃም አማራዎች ናቸው የተቆጣጠሩት። እንትኑን ሶሻል ሚዲያውን ካይሽ ቲፒኤልኤፍ ናቸው። ወይ ወሎ ደግሞ ጌታቸው ረዳ ዘመድ ነው ማለት ነው። ኦፍ ኮርስ በባለፈው እኮ አምልጦት ከድር ጋር ሲጣላ መኪና ገዝቶ ኢትዮጵያ እንደሚመላለስ ራሱ ከራሷን ሰክሮም እኮ ይኸውልሽ ይጠጣል ዘገየ በጣም። እና አንዳንዴ ሲሰክሩ ሰው ምን መሰለሽ ሰው የሚመለከተው ስድቡን ነው። አሁን ኦሮሞ ሲሰደብላቸው ፖለቲካ ነው ብሎ በቃ ደስ የሚላቸው አሉ አይደል? አሁን ይሄ ያልገባው ምስኪኑ ዝም ብሎ በቃ ላይክ ኦሮሞ ስለተሰደበለት ያሸነፈ ይመስላል። ዘገየ ገብረ ጻድቅ ትግሬን ሲሳደብ ሰምተሽ ታውቂያለሽ? ኖ ሁሌ የሚሳደብ ስሚ፣ ከኤርትራ ጋር ሲጣላ ኦሮሞን ነው የሚሳደበው። ከዱባይ ጀማ ውስጥ ናቸው። እንዴት ነው ታዲያ ከወርቁ አይተነው ጋር ሊስማማ የቻለው? ወርቁ አይተነው እኮ በጣም ብዙ ይጣል ነው። ወርቁ አይተነው ጎጃም ከቲፒኤልኤፍ ጋር እየሰራ ነው አሁን። ከመጀመሪያው ከነሱ ጋር ነው የሚሰሩት። ከመጀመሪያው ሰኔ 15 ላይ እነ ዶክተር አምባቸውን ማን እንደበላ ታውቂያለሽ?